መጽሐፈ መቃብያን ቀዳማዊ ምዕራፍ 19 የቃየን ልጆች በበዙ ጊዜ ከበሮና በገና፣ ሳንቲና መሰንቆን ሰሩ፣ ዘፈንና ጨዋታንም ሁሉ አደረጉ። እርሷ መልከ መልካም ነበረችና ስለ እርሷ ካገደለው ከደግ ሰው ከአቤል ሚስት መልካሞች ደመግቦች የሚሆኑ ልጆች ዳግመኛ ለቃየን ተወለዱለት። ወንድሙንም ከገደለው በኋላ የእርሱ ገንዘብ የሆነች ያችን እሷን ወሰደ። ከአባቱም ተለይቶ እነሳቸውን ይዞ በምዕራብ በኩል ወዳለ ወደ ቄፋዝ አውራጃ ሄደ። የዚያች የመልከ መልካም ልጆችም እንደ እናታቸው መልከ መልካም ሆኑ። ስለዚህም ነገር የሴት ልጆች ወደ ቃየን ልጆች ወረዱ። ካየዋቸውም በኋላ አንዲት ሰዓት አልቆዩም። የመረጧቸውን ሴቶች ለራሳቸው ሚስት አደረጉ። ስለ ስህተታቸው ከራሳቸው ጋር አንድነት ወደ ስህተት ወስደዋልና ስለዚህ ነገር እግዚአብሔር እኛን ተቆጣን፣ እነሳቸውን ተቆጣቸው። ዲያብሎስም እንደ ፈጣሪያችሁ እንደ እግዚአብሔር ፈጣሪዎችን ትሆናላችሁ ብሎ ሸንግሎ እናታችንን ሔዋንን አባታችንን አዳምን ወደ እርሱ ስህተት ወሰዳቸው። እነርሳቸውም ግን በድንቁርናቸው እውነት መስሏቸው ይሰግዱ ዘንድ የከበረ ስሙንም ያመሰግኑ ዘንድ ካለመኖር ወደ መኖር አምጥቶ የፈጠራቸውን የእግዚአብሔርን ሕግ አፈረሱ። አምላካችን ለራሳቸው ያደረጉ እነዚያን ሔዋንና አዳምን ግን እሱ ፈጣሪያቸው አዋረዳቸው። ትዕቢተኛ የሚሆን እሱንም አዋረደው። ዳዊት በኃጢአተኛ ዲያብሎስ ትዕቢት አዳም ይጠፋል ብሎ እንደተናገረ አባታችን አዳም በዲያብሎስ ትዕቢት ከእግዚአብሔር በታዘዘ በእውነተኛ ፍርዱ ተፈርዶበታልና አጎሳቆላቸው። በቃየን ልጆች የሳቱ የሴት ልጆችም እንዲሁ ወደ ኃጢአታቸው ወሰዱን። ስለዚህ ነገር እግዚአብሔር የሰጠን ዘመናችን ከአባቶቻችን ዘመን አነሰ። እነርሳቸው ግን በጎ ስራ ሰርተው ነበር፣ ልቦናቸውን በእግዚአብሔር አጽንተው ነበርና ካስተማራቸው ከእግዚአብሔር ሕግ እንዳይወጡ ሴቶች ልጆቻቸውንና ወንዶች ልጆቻቸውን አስተምረው ነበርና የሚቀርባቸው ክፉ ጠላትም አልነበረም። እነርሳቸው ግን በጎ ስራ ቢሰሩ ለልጆቻቸውም ካልነገሩ ካላስተማሯቸው የሚጠቅማቸው የለም። ዳዊት ከልጆቻቸው ለሌላ ልጅ አልሰሩም። የእግዚአብሔርን ምስጋና ያደረገውን ድንቅ ታምራትና ኃይሉንም አስተማሩ ብሎ እንደተናገረ እነርሳቸው እንዳወቁ ልብ ሊያደርጉ ለልጆቻቸው ያስተምሩ ዘንድ አውቀውም ፈቃዱን ያደርጉ ዘንድ የእግዚአብሔር ሕጉንም አደራ ይሏቸው ዘንድ በአማረ ስራቸው እግዚአብሔርን ደስ እንዳሰኙት እንደ አባቶቻቸውም ሕጉን ይጠብቁ ዘንድ ለልጆቻቸው ካላስተማሯቸው የሚጠቅማቸው የለም። ከአባቶቻቸው በሕፃንነታቸው አደራ ያሏቸው ትእዛዙንም አላፈረሱም። አባቶቻቸው ከአባቶቻቸው የእግዚአብሔርን አምልኮት 9ኙንም ሕግጋት እንደተማሩ በጎ ስራ ይሰሩ ዘንድ ለፈጣሪያቸውም ምስጋናን ያቀርቡ ዘንድ ልጆቻቸው ከአባቶቻቸው ተማሩ። ሕጉን ጠብቀዋልና እሱንም ወደውታልና እሱም ጸሎታቸውን ይሰማቸዋል፣ ልመናቸውንም ቸል አይልም። እርሱ ግን ይቅር ባይ ነው፣ መዓቱን አብዝቶ ይመልስላቸዋል፣ በመቅሰፍቱም ሁሉ አያጠፋም ነበር።